ክርስቲያኖች ምን ያክል ብንወርድ ነው? ምን ሆነን ምናችን ግን ታሞ ነው? በጣም ነው የሚያሳዝነው በእውነት። እኔ ያለሁላችሁ አይደል? ሮጣችሁ ወደ ሚስት፣ ሮጣችሁ ወደ እናት፣ ወደ አባት ምናምን፣ ወደ ወንድ ምናምን ከመዘቅዘቅ ከተፈለገ የኔ ፎቶ አይዘቀዘቅም? እኔ አልበቃ? ጥፋተኛው እኔ አይደለሁ? በደለኛው እኔ አይደለሁ? እንደው ስድቡ እንኳን አስፈልጎን ከሆነ ማለት ትምህርት ላይ አተኩሩ። በቃ አለቀ። ይሄ በጣም መሰረታዊ የኔ መልእክት ነው። ሁለተኛ፣ ሁል ጊዜ ዲቤቶች ለጥቅም የሚውሉ መሆን አለባቸው። ጥቅም የሌለው ቤተክርስቲያንን የማያስከብራት ዲቤት ጥቅም የለውም። በቃ አለቀ። ጥቅም ያለው ዲቤት ማድረግ አለብን። ለምንድን ነው እኛ አሁን ነገረ ክርስቶስ ሳንግባባ ነገረ ክርስቶስ ነገረ መስቀል ላይ ዲቤት ያቀረብ ነው? ለመሸለል እኮ አይደለም። በጣም በዛ ቤት ጉራ ስላለ እሱ ፊት የሚቆም መሪጌታም ደብተራም ምናምንም የለም ስላለ ይሄ ማስተንፈስ ስላለብን ነው። ለቤተክርስቲያን ጥቅም ነው የምናደርገው ይሄንን እንጂ ለሱ የቤት ክራይ ብለን አይደለም፣ ለጊፍቱ ብለን አይደለም የምናደርገው። ጥቅም የሌለውን ዲቤት ማድረግ የለብን። ከማጋ የት መቼ እንዴት በምን ጉዳይ ማን ዲቤት ያድርግ እንደው በውስጥ መካከል መናገር የለብን። ይሄንን ማን ነው በዚህ ጉዳይ ላይ አሳይን መደረግ ያለበት? ማን በዚህ ጉዳይ ላይ ዲቤት ማድረግ አለበት? ምን ጥቅም አለው? ምን እናገኛለን? ይሄን ማተኮር አለብን። ዓላማችን ምንድን ነው? የራሳችን ስም መገንባት አይደለም። ዓላማችን መሆን ያለበት ጊፍት መሰብሰብ አይደለም። በእኛ በሰንበት ተማሪዎች እዚህ ጉ በማንባል ሰዎች እንኳን ሊቃውንት ሊያስጠራ የሚችል አይደለም በአንድ ተራ የሰንበት ተማሪ የሚቆም ትምህርት ነው ብለን የእነዚህን ሰዎች እኩይ ተግባር በቤተ ክርስቲያን ትምህርት ማፍረስ ነው። አለቀ። አማናዊ ትምህርት አለ። እሱ በዛ መንገድ ማስረዳት መሆን ያለብን። ከዚህ ላይቭ ትምህርቶቻችን ይህንን መርህ ቢከተሉ ትምህርትና ትምህርት ተኮር ላይ ቢያተኩሩ፣ ጥያቄና መልስ ከሆነ ወንድሞች እህቶች ጥያቄ ያላችሁ ግቡ ብሎ መመለስ። አይ እዛ ቤት ገብቶ እኮ እንደዚህ አድርጎ ቪዲዮ ለቆ እኮ በቴሌግራም የሚሰድቡን ሰዎች አሉ። ምን ልናደርጋቸው እንችላለን? እጁን አትቆርጠውም። ስድብ ኃጢአት እንደሆነ ሳያቀርቶ እሺ እንግባና አንድ ቀን እስኪ እንዲህ አታርጉ ብለን እንስበክ። ይተዋሉ? አይተውም። ለምን እንወሻሻለን? እግዚአብሔር በመንፈሳዊ መንገድ አይነ ልቦናቸውን አብሮቶላቸው ወደ ቀናው መንገድ እስካልመራ ድረስ ሁሌ ክፋት ያለው ሰው አይተው። ኢጎ በጣም መጥፎ ነገር ነው። በነገራችን ላይ የበታችንስ በጣም ከባድ ነገር ነው። ትንሽ ሚኪ እየታወቀ ሲመጣ የሆነ ነገር ውስጥ ላይ ያደረብኝ ከሆነ ችግር አለብኝ ማለት ነው። ስለዚህ አንዳችን በአንዳችን ላይ ከፍ ይበል፣ እሰየው፣ ይደግ፣ ይደመጥ፣ እሰየው፣ ይሰማ፣ እሰየው፣ ይከበር፣ እንኳን ተከበረ። ግን የቤተክርስቲያን ትምህርት ይዞ ነው አለቀ። ይሄ ነው ቤተክርስቲያናችን አስከብሮ ነው። ያ ነው። በሌላ መታወቂያ የሚታወቅ ከሆነ አይመለከተንም። በጭፈራ የሚታወቅ ከሆነ አይመለከተንም። እዛ ጨፍሮ እዛው በዓለማዊ መንገድ እዛው ኮንሰርቱ ላይ እዛው ናይት ክለብ እዛ ይታወቅ አይመለከተንም። የቤተክርስቲያን ትምህርት ይዞ ከሆነ ግን ትምህርቷን እየሄደ ከሆነ ከፍ ይበል፣ እሰየው፣ ያርግለት። ምን አስመቀኘን እኛ? ይፈምስ፣ ይታወቅለት፣ ይሂድ። ትምህርታችን ላይ ግን እያዛባ ወንድሞች እህቶቻችን ግን እያሰነካከለ ወይ እያሰነካከለች ባልተገባ የቤተክርስቲያን ትምህርት ላይ ነው እየተባለ ሲነገር ግን ይሄ ስህተት ነው፣ ትምህርቱ አማናዊ ይሄ ነው የማለት ነገር መዳበር አለበት። ይሄ ከሁሉም ሰው መጠበቅ አለበት ባይነኝ። እኔ ለሁላችሁ ማስተላለፉ መልእክት ይሄ ነው። እኔ አሁን ምነግራችሁ ያለሁት መሆን ያለበት ብቻ ሳይሆን እየነገርኳችሁ እኔ የማደርገውን ነው እየተናገርኩ ያለሁት። በቃ አሁንም ነገ የሆነ ጥያቄ ሲፈጠር በዛ ጉዳይ ላይ መምህራንን ጠይቆ ከሊቃውንት የተገኘ ከቤተክርስቲያን የተገኘ መጽሐፍ ታገላብጦ የቤተክርስቲያን አቋሟ ምን እንደሆነ ተነግሮ ኦፊሻሊ ማስተማር፣ ትምህርት አስተምሮ መሄድ። ኮመንት ላይ እንደዚህ የሚሳደብ አለ፣ ቪዲዮን ቆርጦ የሚነቁር ሰው አለ፣ እንደዚህ የሚል አለ። አሁን እኮ ጎራ ስለተፈጠረ እኮ ያ ነው። ጎራ እንዲፈጠር የምናደርገው ለምንድን ነው? ሁል ጊዜ እኛ በእያንዳንዱ ርዕሰ ጉዳይ ሪፍሌክሽን ስለምንሰጥ ነው። ማለፍ የሚባል እኛ ጋር አልለመደብንም። እያንዳንዷን ነገር እየነቀስኩኝ እያንዳንዷን ነገር የተባልኳትን ነገር የኔን ክብር ለማስጠበቅ ላይ ይገባለሁ። ይሄ ነው ችግር ያለበት። እኔ ጋ ነው ያለው ችግሩ ያለው እኔ ጋ ነው። በቃ ማተኮር ያለብኝ ትምህርት ላይ መሆን አለበት። እንዲህ መሆን ከተቻለ መሀል ላይ ወሬ አመላላሾቹ፣ ስድብ የሚሳደቡ ሰዎች፣ ኮመንት ላይ የሚሰዳደቡ ሰዎች፣ እነዚህ ሰዎችን ማስቀረት ትችላላችሁ። ይሄ መሆን የምችለው ግን ከራሳችን ይጀምር። በቃ አለቀ። አይለጠፍብንም። ሲሳደብ ይዋል ክብሩ የሚቀንሰው እሱ ነው። አሁን ቀለምን የሚናገረው ሰው አለ። ምን አሁን እሱ ጋር ገብቼ አሁን ዲቤት ጥሪ ማድረግ አለብኝ? ለምን ቪዲዮ አልሰራም? እኔ ከሱ ምን ተግባብተህ ልታወራ ነው? ከሱ ጋር እያወቅከው በቃ ጀግና ከሆነ ዲቤቱን ተቀብሎ ይምጣ። አለቀ። ቀለሜ ጋር ገብተህ ምን ብለን የምታወራው? ምን እንዲሰማ እንዲያዳምጥህ?
እንዲረዳ ሰምቶ አዳምጦ የሚናገር ሰው ነው እና በቃ በማይመጥንም ቦታ ላይ አንገኝም። በቃ የቤተክርስቲያን ክብር መጠበቅ አለብን። አይመጥንም ቦታ ላይ አንገኝም። ሁለተኛስ አስፈላጊያችን ከሆነስ ምን ችግር አለ? ቪዲዮ አላለም ሰርተን እግዚአብሔር ይስጣቸው ፕሮቴስታንቶችም የእኛን ቪዲዮ በደንብ አድርገው ለሱ ላኩለት። ለዚህ እናመሰግናቸዋለን። እንዲመጣ ማድረግ ይቻላል። ለሚሳደብ ሰው እናንተ ምላሽ ተመላሽ ባለመስጠት ነው። መጀመሪያ እኛን አንደበት እንግታው፣ አልባሌ ቃላቶች እንዳንናገር እናድርግ፣ ማለፍ እንልመድ። በቃ ዘማርያም ፍጹም ሰው አይደለም። ስለ ራሴ ስነግራችሁ እኔ ፍጹም እንከን አልባ እንደው ላይፍ ስገባ የማልሳሳት አይደለውም፣ ሰው ነኝ። እንደ ወንድም ይሄ ትክክል አይደለም ብላችሁ ንገሩኝ። ማናችሁም ግን እንድትሰደቡ፣ ማናችሁም ግን እንድትዋረዱ ለማንም ሰው ይኸው እዚህ ጋር መግባት እችላለሁ። አንድ ሰውን እገሌን ስደው ይህንን ቪዲዮን ልከ አብሽቅልኝ እንደዚህ አድርገ እንዲያርግ አንድን ሰው እያለቀ በህይወቴ ዘመን አንድን ሰው ማለት ሴትም ቢሆን ወንድ፣ አገልጋይም ቢሆን ተገልጋይ ኢቭን ኮምፕሌክስ ኑሮብኝ ለምን ከእኔ ተሻለ ለምን እንደዚህ አድርገ በዚህ አንድን ሰው አላደርግም። በዚህ እኔ ቃል ገባላችሁ። እንደዚህ አድርጋል የሚለኝ ሰው ካለ ይሄው አንተ የላከው ቴክስት፣ ይሄው አንተ የላከው ቮይስ፣ ይሄው አንተ የላከው ቪዲዮ ለሰውየው ለሴትየዋ ለጅቷ እንደዚህ አርግ ብለህ እንዲህ ብለናል ብላችሁ እንዲህ ያላችሁ አሳፍሩኝ እስቲ። አንድ ሰው በፍጹም አድርጌ አላቅም እንደዚህ። የኔን ኮንፈርሜሽን ፈልጋችሁ ከሆነ ማለት ነው። ከዛ ውጭ ልናደርገው የሚገባው ትምህርታችን ያን አድረግ። እንዲህ ካደረግን የመናፍቃን ሲሳይ ከመሆን እንቆጠባለን። አላያችሁም አሁን አጋፔን እንዴት ቪዲዮ እንደሚለቅ? አሁን እሱም ርዕስ መስጠቱ ምክንያቱም ሌላ ርዕስ የለውም። ጥገኛ ስለሆኑ ያላቸው አማራጭ እገሌ እንደዚህ ያለ እገሌ። አሁን አጋፔን አሁን ምን ትሉታላችሁ? አሁን እሱ ምን ውስጥ ትከቱታል? እሱ አሁን ያለው አማራጭ ምን ገብቶ አያስተምርም፣ ዲቤት አያደርግም። ያለው አማራጭ ምንድን ነው? ሰሙ የተናገረውን ቁርጥ፣ ዘማርያም የተናገረውን ቁርጥ፣ ሚኪ የተናገረውን ግጥምጥም ታደርግና ይኸው እዛ ቤት እሳት ተቀጣጥለዋል ይባላል። ማን ነው የሚያደርገው? እኛ። በቃ አንደበትን መግራት ከምንም በላይ ያን ስሜትን መቋጠር። የተናደደን ቀን ላይ ባንገባ ጥሩ ነው ባይነኝ። በሆነ ጉዳይ ውጭ ተናደን ከመጣን አንድ ገባ የዛን ቀን ላይ ይቅርብን። በቃ የሆነ ሰዓት ላይ ኦፍ የሚያደርገን ሰው ላይቭ ላይ ከተናገረ ይደርና የዛን ቀን በማግስቱ ረጋ ብለን እንግባ እስቲ ይናገር። የዛን ቀን ሙልጭ አድርጎ ያላረግነውን ያልሰራነውን ያላለውን ነገር ጨማምሮ የሚያወራ ተሽላችሁ ተገኙ እናንተ። ከዛ የጠላትን ምክር እናፈርስበታለን ማለት። ስለዚህ አንዳችን ቻይ መሆን አለብን እንጂ ሁላችንም ኦፍ መሆንን ቁጥር ሚኪ የሆነ ቃል ይናገራል፣ ዘማርያም ላይቭ ይገባበታል። ከዛ ይቀጥላል፣ ሰው ይቀጥል፣ ከዛ ገሌም ይቀጥላል። ከዛ ሁላችን እየገባን ላይቭ ላይ እየገባን እየራሳችን ይባል። እንዴት ሊሆን ይችላል እንደዚህ? እንደዛ እናድርግ ለማለት ፈልጌ ነው። ይቅርታ ስላረዘምኩባችሁ እግዚአብሔር ይስጥልኝ። ዲያቆንዬ እግዚአብሔር ያክብርልን። ያው ትልቁ ነገር ያው ይቅርታዬን ተቀብሎኛል ዲያቆን፣ በእውነት እግዚአብሔር ያክብርልን። ትልቁ ነገር እኔም በጣም ከዛ በኋላ ግን በጣም እኔም ጸጽቶኝ ነበረ እና አንዳንዴ ምን አለ መሰላችሁ የቲክቶክ ድረገጽ አንዳንዴ ያሳብዳልና በጣም ነው የምናመሰግነው በእውነት። ከዚህ በኋላ ያው ሁላችንም አቋማችንም አላማችንም ሊሆን የሚገባው ቤተክርስቲያንና የቤተክርስቲያን ትምህርት ነው። ለኛ ቬግ ቢሆን ባናቀው ወይም ሃይድ ቢሆንብን ሚስጥር ቢሆንብን እንኳ ሚስጥርን ሊገልጡ የሚችሉ መምህራን አሉ፣ ወንድሞች አሉና ያው ከነሱ ጋር ኮሚኒኬት ማድረጉ እሱ የተሻለ ነገር ነው። ከዚህ በኋላ እንዲህ አይነት ነገር ይኖራል ብዬ አላስብም። ባለመብሰል አድርጌው ነበረ፣ በጣም ስሜታዊ ሆኜ ነበርና በጣም 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 ይቅርታዬንም ስለተቀበሉ ዲያቆንዬ በጣም በእውነት በእግዚአብሔር ስም በጣም ነው የማመሰግነው። ቴንክ ዩ። እንትኑን አንድ ነገር ብቻ የረሳኋታል ልናገር ብዬ ነው። ምንድነው በተለይ ሞኝ እንደማትሆኑ ተስፋ አደርጋለሁ። ሁላችንም በጣም ብልህ ነው። የሚዲያውን ጨዋታ ፖለቲካው የምናውቅ ይመስለኛል። ዋናው ተልእኮ ምንድነው? ፍላጎታቸው እርስ በርስ እንዳነስማማ ማድረግ ነው። በቃ ቢቻል በትምህርት ምን ላይ አስመስሎ ማቅረብ፣ ማይቻል ከሆነ ማንዋደድ አስመስሎ ማቅረብ። እኔ ሙልጭ አድርጌ እግሌን የሰደብኩበትን አንተ ሙልጭ አድርገህ እግሌን የሰደብክበትን ቪዲዮ አቀናብረ ማቅረብ። ስለዚህ በጣም በተቻላችሁ መጠን በተለይ የሚዲያ ሰው በምንገባበት ጉዳይ ትምህርታችን ርዕሰ ጉዳያችን ላይ ብቻ አድምተን በመግባት ይሄ እንትኑን የምንፍቅናውን መንገድ ለማራመድና በእኛ እንጀራ ለመብላት የሚፈልጉ
በእኛ ዲቤት በማድረግ በእኛ እንትን ላይ በመግባት ጥቅም ለመገኘት የሚፈልጉ ሰዎችን ማስተካከል ትችላላችሁ። በቃ ከየት ይጀምራል? የራሳችን አንደበትን በመቆጠብ ነው የምንጀምረው። ከዚ በኋላ ቢናገር መብቱ ነው። ከዛ ራሱ በራሱ ያፍራል ማለት። ስለዚህ ዋና አሁን ከአሁን በኋላ የሚመጣው ታውቃላችሁ፣ እኛን ሊያሸንፉ የሚችሉት በትምህርት አይደለም። አየን እኮ በገላ በተሰና ትደራደሩም ስል ይሄው መጣን እኮ። የለም ከአሁን በኋላ ሊያሸንፉ የሚችሉ በምን ሊሆን ይችላል? በቃ እርስ በርስ በማባላት በቃ እገሊት እንዲህ ናት እገሌ እንዲህ ነው ምናምን ወሬ ማመላለስ እንደዚህ ነው ምናምን በቃ እንዲህ እያነሱ ማለት። ስለዚህ አደራ ምላችሁ ላይ በምንገበት ጊዜ ቤታችን እናስከብረው። ያ ብቻ አይደለም። በነገራችን እኔ ገብቻው ሚኪ ጋር ገብቻለሁ። ስድብ ስሳደብ ልታስቆመኝ ይገባል ሚኪ። ምክንያቱም አንተ ጭምር ነው የምትሰደበውን እዚህ ውስጥ ዘማርያም እንዲህ ሲሳደብ ዝም ብሎ አይተሃል ነው የምትባለው አንተ። ስለዚህ ስሳደብ ልታቆም ይገባል። ቆይ ዘማርያም ይህን ስድብ አትናገር፣ መልእክትን አስተላልፍ፣ አለቀ። እንዲህ ልትለኝ ነው የሚገባው። ስለዚህ ቤታችሁ ሰው ስታስገቡ ስለ ግለሰብ ጋር አቁም። ርዕሴ ይሄ ነው፣ በዚህ ትምህርት ላይ ሀሳብ እውቀቱ ካለ ተናገር ብለኝ አይታል። ስለዚህ ካሁን በኋላ ቤት አይደፈርም ማለት ነው። እውቀት የሌለው ሰው እንዳይገባ ታደርጋለህ። በዚህ ርዕሰ ጉዳይ ቤተክርስቲያን ትምህርት ምንድን ነው? ቀጥታ ወደ መረጃው ግባ በለው። ቪዲዮ አብረተ መጽሐፍ እያሳየ ማስረጃ እያሳየ አስተምር፣ ንገረኝ። በቃ አፉን ለጉሞ ይቀመጣል። ሌላ ነገር አይኖረንም ማለት ነው። አለቀ። ምንድነው ትምህርት? ምንድነው ማስረጃ? ስለ ሰው ሊቆርስ ሊያወራ እገሌ ብሎ ሊጠቅስ ሲል ተው፣ ስም አትጥቀስ፣ እኛ አንፈልግም። ቤታችን ማስከበር እንጂ እኔ ጨዋኔን ብቻ በቂ አይደለም። ሲሳደብ አቁም፣ ስድብ አትሳደብ፣ እንዲህ አትናገር፣ ግለሰብ ስም አትጥራ። እኛ አሁን የገባ ነው በዚህ ርዕሰ ጉዳይ ትምህርት ለመስጠት ነው። ትምህርቱ በተመለከተ ማስረጃ እውቀቱ ካለ ቀጥል። ሁሉም ባችን ቤት እንደዚህ ካደረግ ነው ምን ይሆናል? የስድብ የሚባል ነገር ይቆማል ማለት እንዴ። በቀለሜ የምንጠላውን እኛ ቤት ይምጣ እንዴ? የኮጣኑ ያስልናፍር እኮ ይገባናል። በቀለሜ የምንጠላውን ነገር የወይዘሮ ወይዘሪት ቤት አድርጎ ሙልጭ አድርጎ እኔ እንደው አዝናለሁ። እኔ እኮ በቀለሜ ያለ ማዝመው ነገራችን ላይ ቀለሜ ቤት ገስ ላይ የሚቀመጥ ሰዎች ግን ያዝነው። ምን አይነት ጭንቅላት ነው ያላችሁ ግን መኩምለው በእውነት እኔ በቀለሜ እኮ አላዝንም። እኔ እሱ ዓላማው ነው፣ ገንዘብ እየተከፈለው ነው እኮ ይሰራ ያለው ስዊዘርላንድ እየኖረ እኔ በጣም ይገልመኛል። እኔ አይፎን የሚለምን ሰው ያየው እሱ ነው እውነት። እኛ እኮ ብንለምን እኮ ያምረብናል። ድህነቱ አለ፣ ኑሮ ውድነቱ አለ፣ ኢንፍሌሽኑ አለ፣ የደሞዛችን አይበቃንም ምናምን አናታችን ላይ ወጥቷል። ምን እንደው ብኛ ብናወራ እኮ ያምራል። መጽሐፍ ተልኮለት ይሄ ሁሉ ምታት ገድል ሁሉ ተልኮለት ከእንደገና ሰው አይፎን የሚለም በዚህ ሁሉ ዘመን እንዴት ፕሮቴስታንቶች ትሸወዳላችሁ? ምንድን ነው የሚያስደስታቸው? ኦርቶዶክስ ትሰደብ እንጂ የፈለገው ብር ይውጣ እኮ። መላኪያ ገና አለ። መጽሐፉ መገዛት ብቻ አለ እኮ አለ አይደለም እኮ ነገራችሁ። መጽሐፉ ተልኮ የሚላከው ደግሞ አለ መላኪያ። እሱ ውጭ ሀገር ስለሚኖር ኢትዮጵያ ውስጥ ያለው ሰው እየገዛ እሱ እኮ ብር እየላከ አይደለም። በዚህ ልክ ገንዘባችሁን ሃይማኖታችሁን በዚህ ልክ እየተነገደባቸው ገዝተ ላይ ቆሞ አብሮ ሲሰደብ የሚሰሙ ሰዎች ይሄኛ ቤት እንዳናስለምደው። በቃ እኛ ጋር ማንም ሰው ስድብ የሚሳደበት ጊዜ ስድቡን አቁም፣ ትኩረትን ትምህርት ላይ አድርግ ማለት ከቻለን ከዛ ሊያደርጉት እኮ ይችላሉ። ሚኪ እንዲህ ብሎ እኔን እያስቆመኝ እኔ እኮ ገብቼ እኮ ዛግል ሰደብ መብቴ ነው። ሚኪ ግን ከዚህ ደም ነፃ ነው። አለቀ። ሚኪ ጋር ሲገባ ካሁን በኋላ ስድብ እንደማያስተናግድ ስለሚታወቅ እውቀት ከሌለኝ አልገባም ማለት ነው። እንዲህ ማድረግ ከተቻለ በእኛ መካከል ጸብ መዝራት ብቻ ነው። ደግሞ አሉ እኔ ምን እንደሚያሳስደስታቸው አላቅም። ኦርቶዶክሳውያን ሆነው እንዲህ የምታመላሉት ሰዎች አሉ። እኔ ምን እንደምትጠቀሙ አላቅም። እንደው ዝም ብለን እኛ እንደው በተለምዶ በኢትዮጵያ ወሬኛ ሴት እንላለን እንጂ አረ ወንዱ አለ በጣም የሚያስንቅ ሴት የሚያስንቅ አለ። አንዳንዱ ቁጭ ብሎ እገሌ እንደዚህ ያለ እገሌ እንደዚህ ያለ እገሌ እንደዚህ ያለ እንደዚህ ያለ ብሎ ጸያፍ ስድቦችን እያማለሰ እንደዚህ ብሎሃል እኮ እንደዚህ እኮ ደለተብህ። ምን እንደምትጠቀሙት እናንተ ሲሆን እኮ እኔ ሚኪን የሰደብኩት ስድብ እኮ ብትሸሽጉልኝ ጥሩ ነው። ሲሆን እኮ እኔም ብትገስጸኝ እንዲህ ይባላል እንዴ? ዘማርያም እንዲህ ብለህ ሚኪን መስደብ አለብህ እንዴ? አንተ ወንድም አይደለም እንዴ ብላችሁ እኔ ብትናገሩ ምን አለበት? ምን ይጠቀማል? እኔን ስድብ እሱ ስለሰማ ላይቭ ገብቶ እኔን እንዲሰድበኝ ሪቬንጅ እንዲመልስልኝ። ደግሞ በነገራችን ላይ አንዳንዶቹ ስትሳደቡ ስድብ ሰው የሚያጣ የሚመስላችሁ ሰዎች አላችሁ። አይደለም። ማን ያጣል? ኧረ በጣም ቀላል ነው። ልቅ መሆኑ እኮ ነው። በቃ አለቀ። ብቃትም አይደለም። ስለዚህ በእኛ መካከል ጸብ ለሚዞሩ ሰዎች እድል እንዳሰጧቸው። አሁንም አስተካክላችሁ በደንብ ስሙኝ። ትምህርት ላይ ማንንም ሰው እንዳታልፉ። አስተምህሮ ላይ ቤተክርስቲያን ትምህርት ላይ ምንም ኤክስኪውዝ ለማንም የለንም። ዘማርያምም ቢሆን ይሁን እኔንም ጨምሮ ማናችንም እዚህ ውስጥ ያለ ሰዎች ፍጹማን አይደለንም። የሳት ነው ነገር ካለ ከተቻለ በኢንቦክስ ማናገር፣
ማይቻል ከሆነ ማይሰማን ማያዳመጣችሁ ከሆነ ዘማሪያም ላይቭ ላይ ገብታችሁ ቤተክርስቲያን ትምህርታችን ይሄ ነው፣ ቤተክርስቲያን የምታስተምረው እንዲህ ነው፣ ማስረጃዋ ይሄ ነው ብላችሁ መግባት አለቀ። የምታልፉት ምንድነው ለፉ ያልኳችሁ የሚሰርባችሁን የሚነቅፋችሁን በኮመንት የሚናገረው ቪዲዮ የሚሰራው በቴሌግራም ግሩፕ በውስጥ ምናምን የፈለጉን ጥላቸው የሚነዛውን ሰው እለፉት። እናንተን አገልግሉ ካላችሁ ማንም ሊያስቆማችሁ አይችልም። ማንም ማለት ምንም ስለተፈጠረ ማስቆም አይችልም። ነገ ደግሞ ቤተክርስቲያን ደግሞ እኮ ማስታወቂያ ስታወጣ ማለት ነው ይሄ አቋም ስታወጣ እኮ እንቆማለን እኮ። ከአሁን በኋላ በሚዲያ በምናምን በቲክቶክ ላይ ማንም ቤተክርስቲያን ትምህርትን ወክሎ እንዳያስተምር ካለችን እኮ እኔም ጭምር ማናችንም እንቆማለን። ማንም ሰው ይቆማል። አይ እገሌ 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 ኃላፊነት ባላችሁ መንገድ አስተምሩ፣ ተጠያቂነት ባለው መንገድ ተናገሩ፣ ከዛ ውጭ እኔ እጠይቃችኋለሁ ስትለን ደግሞ እንቀጥላለን። የሚዲያ ህግ ሳልወጣን በእኛ ሀገር ሲቆም እኮ እንቆማለን እንጂ አይፎኑ የኔ ነው ሳምሰንግ የኔ ነው እስቲ የሚያስቆመኝ ጠቅላይ ቤተ ክህነት ካለ እንዳለን እንዴ? ማንም ስልጣን የለውም። ደግሞ አንደኛ በጣም እኔ ልናቆም የሚገባ ሁላችን ጉራ አለብን። አንድ ጉራ ማናችንም እዚህ ተወክለን አስተምሮ የተባልነው ማንም ሰዎች የለንም። እኔ አስተማሪ ነኝ እኔ መምህር ነኝ ምናምን አትጎርር። ማንም የለህም እዚህ ከላይ እስከታች ያለ ነው። ቲክቶክ ላይ ያለ ማንም ሰው ከጠቅላይ ቤት ደብዳቤ ተጽፎለት አስተማሪ፣ ሌላው ግን አስተማሪ አይደለም። ማነህ አንተ? ማን ደብዳቤ የሰጠ? ማን እውቅና ላንተ የሰጠ? አትጎርር። እኛ እያደረግን ያለነው እንደ ቤተክርስቲያን ልጅነታችን የሚጠበቀውን ነገር ለመወጣት እንጂ እኔ ደብዳቤ ተጽፎልኝ እውቅና ተሰጥቶኝ አንተ እውቅና ያልተሰጠ ሰው ሆነ አይደለም። ሁላችንም እኩል ነን እዚህ ውስጥ ያለን። አንዱ ካህን ነው፣ አንዱ ዲያቆን ነው፣ አንዱ ምዕመን ነው። አለቀ። እዛ ጋር ነው። በልጅነት ደረጃ ግን ሁላችን የልጅነት ጥምቀት አለን። ሁላችን ክርስቲያኖች ነን። እውቀታችን ይለያያል፣ እድሜያችን ይለያያል። አለቀ። ይሄ የሚጠበቅ ነው። ግን አንዳንዱ ሰው አክት የሚያደርገው ልክ እሱ ከቤተክርስቲያን ተልኮ መምህር እንደተባለ አስተማሪ እንደተባለ፣ ሌላው ግን የማይታወቅ እሱ ብቁ የሆነ መምህር፣ ሌላው ደግሞ የልምድ አዋላጅ አድርጎ የሚያስብ። ይሄ በጣም አደገኛ አካሄድ ነው። እዚህ ጉራን እናቁም። በጣም ጉራ መጥፎ ነው። ለቀለሜም አልጠቀምም። እግዚአብሔር ይስጥልኝ። እሺ መዝሙሬ እንኳን ደህና መጣ። እሺ እግዚአብሔር ይመስገን። ሚኪሻ ሰላም 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 ላንተ የሆነ ወንድም አለም ዲያቆን ዘማርያም እንዴት ኖት? ሰሙዬ፣ ህሪየት፣ አቢሲኒያ፣ ራሄል፣ አብስላት፣ ቀሲስ አሉ መሰለኝ፣ ቀሲስ ኃይለ ሚካኤል ብራኬ ደረሰኝ፣ አባቴ ፍቱኝ ይባርኩኝ። ሁላችሁንም ሰላም ብያለው። እንደ ድንገት ነው የተነሳሁት እና ሌሊት ነው እኔ ጋር ገና ስገባ ግን ያው ጥሩ ነገር ሰማው። አይ ቲንክ ጥሩ ነገር ነው። እግዚአብሔር ይመስገን። እኔ አንድ ነገር አለ፣ ያው ሰሙዬም ስላለ ፊት ለፊት ልናገር። ሰሙን ሁሌም ይቅርታ ይጠይቃል፣ የታወቀ ነው። ሰሙ ስሜታዊ ነው። ሰሙ ቶሎ ነው የሚናገረው። እኔ ሰሙ ተንኮል የለበትም ብዬ አምናለሁ። የራሴን ነው የምናገረው፣ ግን ተናጋሪ ነው ሰሙ። በቃ ሰው በደንብ ነው የሚናገረው፣ ምንም ችግር የለበትም። በልካችን በደንብ ይነግረናል። ሰሙሻ ጎበዝ ነው እና ሰሙን ይቅር ማለት ደግሞ በቃ በረከት ነው። እኔ ሰሙን አልቀየመውም። ሰሙን ምንም አልቀየመውም። ሰሙን መቀየም ማለት ሰሙን አንድ ሰው መቀየም ከጀመረ አቅም ትከሻ የለውም ማለት ነው ብዬ ነው የማምነው። እና የተለያየ አይነት ባህሪ ነው ያለን እዚህ እንደምታውቁት፣ የተለያየ አይነት ባህሪ። ግማሾቻችን ትዕግስተኛ ነን፣ ግማሾቻችን ቁጡ ነን። አንዳንድ ሰው ደግሞ ተንኮለኛ ነው፣ ክፉ ነው። አንዳንድ ሰው ደግሞ የዋህ ነው፣ ግን ደግሞ አፉ ይናገራል። እና ብዙ አይነት ባህሪ ያለን ስለሆንን እኔ ቤተክርስቲያንን እንደ ኖ መርከብ ነው የማያት። ሚኪ የኖ መርከብ በጣም ቢገናኙ ሊበላሉ የሚፈልጉ እንስሶች ገብተውባት ነበረ። ግን ጸባያቸውን አሳምረው ቁጭ ብለው ነበረ። ሁሉም መርዛማው መርዙን ሳይተፋ ቁጭ፣ አንዱ ሊበላ የሚፈልገውም ሳይበላ ቁጭ። ምክንያቱም ይባረራል ከዛ። እና ቤተክርስቲያንም እንደዚህ ናት። ብዙ አመል ያለብንን፣ ብዙ በሽተኞች የሆነውን፣ ብዙ ህመም ያለብንን ሰዎች የሰበሰበችን ሐኪም ቤታችንና ብዬ አምናለሁ። ሁላችንም በብዙ ድካም ውስጥ በብዙ ሚዛን ውስጥ የምንወድቅነን እና ሰሙሻ ሁሌም ይቅርታ ይጠይቃል። ደግሞ ሁሌም ፌል ያደረግና ደግሞ አሁንም ተመልሶ ደግሞ በዛው ይቅርታ በጠየቀበት ነገር ደግሞ ሲወርቅ ታዩታላችሁ። በቃ ድካሙ ነው ይሄ። ሰው በጸሎት ማሰብ አለብን፣ ድካሙን ማገዝ አለብን። ምክንያቱም መጽሐፍ ቅዱስ እንደሚናገረው አንዱ ብልት ቢደክም ሁሉ ደግሞ አብረው ይደክማሉ። አንዱ ብልት ቢሰቃይ
ሁሉም ብልቶች አብረው ይሰቃያሉ ይላል እና ክርስትና ደስ የሚለው ነገር ቂም የለውም፣ በቀል የለውም፣ ክፋት የለውም። እኔ ያንን ነው የማምነው። ምክንያቱም ክርስቶስ እንዳስተማረን ይቅር በሉ ነው በቃ። እንኳን በክርስቶስ አንድ የሆንን አይደለንም፣ ለሚገሉንም አንገታችን ለሚያርዱንም ይቅርታ እንድናደርግ መጽሐፍ ቅዱሱ ያዛል። ከልብ የሆነ ይቅርታ ጠያቂውም አድራጊውም ማለት ነው። ይሄ የሽንገላ የአስመሳይነቱ እሱ ለይሁዳም አልጠቀመም እና እኔ እንደዛ ነው የማምነው። እንዲሁም ሰሙ ዕለት ዕለት እንደዚህ ይቅርታ መጠየቁ ስንቶቻችን አምቀን ይዘን ስንቶቻችን እያስመሰን እየሸነገልን እኮ ምንኖራለን። እና እንዲሁም ሰሙ ጥሩ ነው፣ ጊዜውን ይጠቀምበታል። ባይዘወይ አሁን ይሄኔ እኛ ሰሙ ላይ ጣት የምንቀስር ይሄኔ ስንት ቂም ይዘን ስንት በደል ይዘን ተኮፍሰን በቃ እንትን ብለን ተወጣጥረን የተቀመጥን አለን። እና አሁን ኮመንት እያነበብኩ ነበር። ነገ ትሳደባለህ ሰሙ፣ በቃ ድካሙ ነው። ነገ የሚሳደብ ከሆነ ነገ ይቅር እንለዋለን። ነገም አሁን ሰሙ ተነስቶ የሚሳደብ ከሆነ እኔም ነገ ይቅር እላለሁ። እኔም እኮ ብዙ ደከሜ ብዙ ኃጢአቴ ተሸፍኖልኝ ያለው ሰው ነኝ እና መጽሐፍ ቅዱሱ ጌታን እኔን ሊከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኛል። ለዛ ነው እና ይሄ ማለት ግን ሰሙ አሁንም በቃ በድካሙ ይበረታታ እያልኩ አይደለም። ሰሙ ደግሞ ቆም ብሎ ራሱን ማየት መፈተሽ ያለበት ጊዜ ደግሞ ያስፈልጋል። እንዴ እስከ መቼ ማለት ያስፈልጋል። ሰሙ ብቻ አይደለም፣ እኔም ዲያቆን ዘማርያም ሁላችንም እግዚአብሔር በሚያውቀው ብዙ ነውርና ብዙ በደል ብዙ ክፋት ብዙ ችግር ያለብን ሰዎች ነን። የምንሰራው ኃጢአት ቢሸት እዚህ ማንም አይቆምም። ባይዘወይ ማንም ኮመንት ሰጪውም አይቆምም፣ እኛ ተናጋሪውም አንቆምም። ኃጢአት የሚታይና የሚሸት ቢሆን ኖሮ ግን እግዚአብሔር ቸር ስለሆነ እንዳይሸትም እንዳይታይም አደረገብንና አንዳንዴ አንዱ የሆነ ሰው ቅዱስ የሆነ ሰው ርኩስ ይመስላል። ምክንያቱም እግዚአብሔር ስለሸፈነውና አይ ቲንክ ጥሩ ነገር ነው ያደረጋችሁት ብዬ አምናለሁ ዲያቆን ዘማርያም እና ሰሙ። ስለዚህ ይሄን ነገር የይቅርታውን ነገር ከልብ እንዲሆን ነው ትልቁ ነገር፣ ከልብ እንዲሆን ነው። ከልብ ይሁን። ምክንያቱም ሽንገላ የተሞላበት አስመሳይነት የተሞላበት ተንኮል የተሞላበት ከሆነ እግዚአብሔር ቀጪ ነው። እግዚአብሔር ልብና ኩላሊትን ስለሚመረምር ኦኬ። ስለዚህ ሁላችንም ብንሆን በቃ ተሳዳቢነት እናቁም። ተሳዳቢነት፣ ሐሜት፣ የወንድሞችን ስም እያነሱ መቦጨቅ ይቁም። የገሌን ስም እያነሱ ፎቶ እየገዘገዘቁ ፐርሰናል ስም እየጠሩ ይቁም። ሰሙም አርገው ከሆነ ይቁም። አርገዋልም ምንም ችግር የለውም። ምክንያቱም ሚዲያ ላይ የሚደረገ ስለሆነ ያሬድም አርጎት ከሆነ ይቁም። ዘማርያም አርጎት ከሆነ በድብቅ በውስጥ በአፋ በውስጥ በቃ ይቁም። ምክንያቱም ከእግዚአብሔር የሚሰወር ማንም ስራ የለ ማለት ነው። ስለዚህ እንስተካከል፣ ትክክለኛ ንስሐ እንግባ፣ ትክክለኛ ይቅርታ ይሁን። ምክንያቱም እያንዳንዳችን መቼ እንደምንሞት እንደምንሰበሰብ ስለማናውቀው ማለት ነው። ይቅርታ በጣም ጥሩ ነገር ነው፣ ግን ደግሞ ከልብ ሲሆን ጥሩ ነው። ይቅርታ በጣም በጣም አስፈላጊ ነገር ለክርስቲያኖች ከዘላለም ሕይወታቸው ጋር የተያያዘ ነው። ባይዘዌ ይቅርታ መጠየቅም ይቅርታ ማድረግም። ግን ደግሞ መጽሐፍ ቅዱስ ሚላል መልካምን ነገር አውቆ ለማያደርጋት ግን ለዛ ሰው በደል ነው ኃጢአቱን ይላል። ስለዚህ ይቅርታችን ግን ውሸት የተሞላው ሽንገላ የተሞላው ጭሌው ዝም ብሎ በቃ ለሚዲያ ድራማ ከሆነ እግዚአብሔር ልብና ኩላሊት ስለሚረምር እግዚአብሔር በሚቀጣ መልኩ ይቀጣናል እና ከባዱ ደግሞ እሱ ስለሆነ ማለት ነው። ስለዚህ ሰሙዬ ከልብህ እንዲሆንልህ መንፈስ ቅዱስ ይረዳሃል ብዬ አምናለሁ። ዲያቆን ዘማርያም ይቅርታውን ሲቀበል ከልቡ እንደሆነ አምናለሁ። ሁላችንም ላንመለስበት ከዚህ በኋላ እውነቴን ነው የምለው፣ በቃ ላንመለስበት። እስካሁን ድረስ እየተሳደብን ከመጣን ዛሬ ነው ማቆም። እስካሁን ድረስ ወንድሞችን እህቶችን እየቦጨቅን እያማን በስልክ በውጭ በሚዲያ በቴሌግራም በቲክታክ ከሆነ በቃ ዛሬ ነው የመዳን ቀን። እችን ተናግሬ ላቆም። ሚኪ ለብዙ ሰዎች ምንድነው የተወደደ ቀን የተወደደ ሰዓት እያልን ዘምረናል ከተለያየ ቤተ እምነት ሲመጡ። የኛስ የተወደደ ሰዓትና የተወደደ ቀን መቼ ነው? የኔ የዘማርያም የሰሙ የሚኪ የሌሎችም ወንድሞቻችን አባቶቻችን ኦርቶዶክሳውያን ክርስቲያኖች ኮመንት ላይ ያላችሁም መቼ ነው የተወደደ ቀናችን? ከስድብ አንደበታችን የሚነጻበት
የተወደደ ሰዓታችን መቼ ነው? ከሐሜት አንደበታችን የሚነጻበት የተወደደ ሰዓታችን መቼ ነው? የፈለገ ቢሆን ሐሜት፣ ወንድምን ማሳደድ፣ ወንድምን መበደል፣ መስደብ ጽድቅ ሆኖ አይታይም፣ አገልግሎት ሆኖም አይቆጠርም፣ በረከትም የለውም በምንም ሚዛን ቢሆን። ምክንያቱም መጽሐፍ ቅዱስ እንደሚናገረው ሕግ ሁሉ በፍቅረ እግዚአብሔርና በፍቅረ ቢጽ ባልንጀራ እንደራስ አድርጎ በመውደድና እግዚአብሔርን በመውደድ የሚታሰር ስለሆነ፣ ስለዚህ የኛ ጊዜ መቼ ነው? በቃ የተወደደ ቀናችን መቼ ነው? የተወደደ ሰዓታችን መቼ ነው? ለሰው ዝም ብለን መዘመር ነው እንዴ? እኛ መቼ ነው ወደ ሚስጥራቱ የምንመጣው? መቼ ወደ ቅዱስ ቁርባኑ የምንመጣው? መቼ ነው የይቅርታ ልብ የሚኖረን? የእውነት የይቅርታ ልብ የሚኖረን መቼ ነው? መቼ ነው ወንድሜ ቢበድለኝ ከልቤ 7 ጊዜ 7 በፍጹም ይቅርታ ማረቅለት? ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል። ይሄ ጻድቅ እኮ 7 ጊዜ ወድቆ 7 ጊዜ እኮ የሚነሳው እኮ ሆን ብሎ አይደለም አይደለ? ስለዚህ ሆን ብለን ለምንወድቀው አይደለም። እሱማ የድፍረት ኃጢአት ይባላል። ስለዚህ ሆን ብለን እየበደልን ሆን ብለን ይቅርታ የምናደርገውን በእግዚአብሔር ዘንድ እሱ ተቀባይነት የለውም። እሱ ድራማ ነው። ስለዚህ ከልብ የሆነ ይቅርታ ይሁን። የኔም የሚኪም የሰሙም የዘማርያምም የሁላችንም እዚህ ያለ ነው የተወደደ ሰዓታችን የተወደደ ቀናችን ዛሬ ይሁንልን። ከእግዚአብሔር ጋር ንጹሕ ልብ ይዘን የምንቀርብበት ከወንድሞች ጋር በፍቅር በጸሎት በማሰብ አንደበታችን የሚታረምበት አንደበታችን የሚገራበት እንዲሆን ምኞቴ ነው። እየደጋገምን ይቅርታ መጠየቁ ኋላ ሰውነታችንም ነፍሳችንም ይለምደውና ቀልድና ሙድ ድራማ እየሆነብን እንዳይመጣ እግዚአብሔርን ደግሞ ይበልጥ የሚያስከፋው ነገር በወንድሞች መካከል ጸብን የሚዘራ በተለይ እግዚአብሔር በጣም የሚጠየፈው ነገር ቢኖር በወንድሞች መካከል ሐሜትን እያወራ ስድብን እየተናገረ እንደዚህ አለ እኮ እንደዚህ ያለሽ እኮ እያለ ወሬ እያመላለሰ ወሬ እያወራ እሄድብሃለሁ እሄድብሻለሁ ረግጠሃለሁ እንረግጠሃለን እየተባለ የሚደረጉ ነገሮች ሁሉ በእግዚአብሔር ዘንድ በጣም በጣም ክፉዎችና የተጠሉ ነገሮች መሆኑን አውቀን እንግዲህ የተወደደ ሰዓታችን ዛሬ እንዲሆንልን ለእኔም ለሁላችንም እግዚአብሔር ኃጢአታችንን በደላችንን እየተናገርን እየሰራን እየተመኘን የበደሉን የተላለፍነው ነገር ሁሉ ይቅር እንዲለን ውሻ ወደ ጥፋቱ እንደሚመለስ እንደዛ እንዳንመለስ ደግሞ ዛሬ የተወደደ ሰዓታችን እንዲሆንልን እግዚአብሔር እንዲቀበለን ፈቃዱ ይሁን። በርቱልን፣ ዲያቆን ዘማርያም በርቱልን፣ አስተምሩን። የቤተክርስቲያን ትምህርት ሁሌም በስሜታዊነት ሳይሆን በቃ በመጽሐፍ ምን ይላል፣ አባቶች ምን ይላሉ፣ ዶግማው ቀኖናው ቅዱስ ትውፊት ምን ይላል፣ እኔ የምናገረው ነገር በቅዱስ ትውፊት ሲያልፍ እንዴት ይታያል፣ እኔ ለምናገረው ነገር ሪፈረንስ አለኝ፣ ዶክመንት አለኝ፣ ማስረጃ አለኝ፣ ዝግጁ ነኝ። እነዚህን ሁሉ ጥንቃቄ ይፈልጋል ክርስትናና እግዚአብሔር ይርዳን። እናመሰግናለን። እንግዲህ ዲያቆን ዘማርያም እና ወንድማችን ኤርሚያስ ውይይት እንዲያደርጉ ብዙ ተሞክሮ ነበረ። ያው እንደምታዩት ሆኗል። ትናንት ደግሞ አይ ቲንክ የሆነ ቪዲዮ አይቼ ነበረ። ማናቸው ቀሲስ ዲበኩሉ ገብተው ነበረ እና በጣም ሰድቦ አረፋ አስደፍቅሃለሁ አንተ እያለ ይሄን አረፋ እየደፈክ ነው እያለ በጣም ነውርና ብልግና ለአንድ አባት አትሊስት አባት በመሆናቸው ካል ሊከበሩ ይገባ ነበረ። ያንን እንኳን አላረግም። ይሄኔ ቪዲዮ ተደብቀ አረፋ እየደፈክ ነው እያለ ቀሲስን እየተናገራቸው ነበረና በቃ በጣም ይሄ በቂ ነው ብዬ አስባለሁ። የኤርሚያስ ማንነቱን፣ ስብዕናውን፣ አንደበቱን፣ ህይወቱን አየ ነው እና በቂ ነው። በቃ እንኳን የቀሲስን አይደለም የማናችንም ጊዜ የሚገባው ሰው ሆኖ አላገኘሁትም እውነቱን ለመናገር እና እግዚአብሔር ያክመው። ይሄ በጣም ትልቅ በሽታ ነው እውነቱን ለመናገር። በጣም ስድብ፣ ይሄ ብልግና መናገር፣ ሴቶችን ፐርሰናል ነገር መናገር፣ ቀሚስሽን አገጋገልቤ ነው ማባርሽ ምናምን እንደዚህ የሆነ ይሄ የሰውነት መራቢያ አካል ይቆማል። በጣም በቃ አይገባኝም። የትኛው መንፈስ ቅዱስ እንደዚህ እንደሚገልጥም አላቅም። ይሄ ትልቅ በሽታ ነው እውነቱን ለመናገር የነፍስ በሽታ ነው፣ የነፍስ ቁስል ነው፣ ደዌ ነው እና እግዚአብሔር ያክመው። ከሱ ጋር ግን ውይይት በምንም ሚዛን ቢመዘን ከዚህ በኋላ አስፈላጊ መስሎ አልታየኝም። ጥሩ መንፈስ ላይም አይደለም ያለው እንደምናየው
ስለዚህ እግዚአብሔር ይርዳው፣ እግዚአብሔር ያክመው። እኛ ግን ወደ ትምህርታችን ተመልሰን በጣም ስላዘንኩኝ ቪዲዮን ፖስት አድርጌዋለሁ። የተናገራቸው ነገሮች ደግሞ የሚያስቀው ነገር ቅዳሜ ዕለት ውይይት አለን በታቦት ዙሪያ ተብሎ ደግሞ ሌላ ድራማ ደግሞ ተሰርቷል። ተጨቃጭቀው ተሰዳድበው እንደዛ አድርጎ ሰድቧቸው ወጥተው ተስማምተናል ቅዳሜ ዕለት ታቦት ውይይት የለም እኮ አልተስማሙም እኮ። ማን የተስማማው? እኔ በጣም ነው በቃ ይሄ በጣም ትልቅ በሽታ ነው እውነቱን ለመናገር በቃ ውሸት አበበ ምናምን ጉላት ተብሎ ቀይስ በትረን ያልሞቱትን ሰው ሞቷል ተብሎ ያ ሁሉ ያልሞተ ሰው ኢትዮጵያ ቢሆን እኮ ይሄ ሰው ባይዘዌ ይከሰስ ነበረ እኮ። አሜሪካ ቢሆን ቤተክርስቲያን ጠበቃ አቁማ ይሄን ሰው ቢያንስ ለብዙ ዓመታት እንዲታሰር ማድረግ ይቻላል ባይዘዌ። ምክንያቱም ያልሞተን ሰው ሞቷል ብሎ በመናገር ማለት ነው። አደባባይ ላይ ያልሞተን ሰው ሞቷል። ቤተክርስቲያን ደግሞ በቅዱስ ቁርባን የገደለችው ደግሞ ሌላ ተጨማሪ ውሸት እና ግን ያው ችግሩ ምንድነው? ያው አይናቸውን ጨፍነው የሚከተሉ ምስኪኖች አሉ እና የነቁ ግን ሁሉም አይደሉም። ደግሞ ባለአይምሮ የሆኑ እንደነ ኤፍሬም ባለጊዜ አይቻለው፣ እንደነ ሄሎ አይቻለው፣ እንደነ አቤል አቡና ከፊትም ጀምሮ ጥቂት ሰዎች ግን የዚህ ህብረት አባል አልሆንም አልቀጥልም ብሎ አይምራቸውን የተጠቀሙ ሰዎች አሉና እንግዲህ ወንድማችን ኤርሚያስን በብዙ መልኩ አየነው። በጣም ተንኮል፣ ሸር፣ አሁን ደግሞ ስድብ በቃ በጣም ደስ የማይል እኔ መንፈስ ውስጥ ነው ያለው እንደማየውና አይ ቲንክ በቂ ነው ብዬ አስባለሁ። ከእሱ ጋር እግዚአብሔር ያክመው። ቤተሰቦቹንም እንግዲህ ለሚስቱም ለልጆቹም ሪከርድ ሆኖ የሚቀመጥ አባትነት ባህሪ በዚህ ልክ አግባብ አይመስለኝም። እኛ ወጣቶቹ ብናደርገው ወጣትነት ነው እንዲሁ ዱርዬነት ተብሎ ይታሰበው። ኦኬ ግን ቀሲስን የሚያክል አባት ፊት ለፊቱ ሆነው አረፋ አስደፍቃለሁ ይሄን የተሸፈነ አረፋ እየደፈክ ነው ምናምን እንደዚህ አይነት በጣም የብልግና ወሬ አይ ቲንክ በቂ ነው። መስመሩ ይሄ ነው ብዬ አምናለሁ እና እርሱን እግዚአብሔር ይርዳው። አበበ ጉላት አይ ቲንክ አመቱ እየመጣ ነው፣ የሙት አመቱ እየመጣ ነው። የት እንዳለ አናውቅም። እንግዲህ አላቅም የት እንዳለ ብቻ። ነፍስ ይማር ለማለትም እኮ አስቸጋሪ ነው። ነፍስ ይማር ለማለትም እኮ የሆነ ነፍስ እኮ ማረፍ አለበት እና ውሸት ነው። ተሐድሶቹን በዚህ በኩል ያወርሻሉ። በድንጋይ ተቀጠቀጡ፣ በዱላ ጭንቅላት የፈረከሰ፣ በብረት ጭንቅላት የተፈረካከሰ፣ ራሴን አገኘሁት ከአንድ ወር በኋላ ነው ሞቼ ስነሳ። በቃ ሁሉም ያሚመጣና ተደብድቤ ያሚመጣና በቁርባን መርዝ በቃ ውሸት 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 ውሸት፣ ሸምግለውም ውሸት፣ ጎልማሳውንም ውሸት እና እግዚአብሔር ደግሞ የሚገርመው ነገር በቃ በብዙ ነገር ነው እንደዚህ አይነት ሰዎችን የሚቀጣው እና እግዚአብሔር ግን የቁጣውን በትር ሳይሆን የምሕረቱን ደጅ ይክፈትላቸው ለወንድሞቻችን፣ ማስተዋል ይስጣቸው። እኔ ጨርሻለሁ። ሚኪሻ ይሄን ለመናገር ነው። እግዚአብሔር ይስጥልኝ። እሺ ያሬዲ፣ ያው እንግዲህ እግዚአብሔር ይስጥልን፣ ቃልዮትን ያሰማልን። እዚሁ ጋር ማንን አየው? መምህር በረከትን አይቻቸዋለሁ። መምህር በረከት እንደው ከቻሉ ይግቡና ሌላ አንድ የተነሳ ነገር ስለነበረ ነው። መምህር በረከት ጋር በተያያዘ ያው ሰሙ አንዳንድ ጥያቄዎችን ለማንሳት ብሎ ትንሽ ኃይለ ቃል ማለት ድምፁን ከፍ አድርጎ የሚናገራቸው ነገሮች አሉና ቀሲስ በረከትን አስከፍቷቸዋል፣ ቅር ብሏቸዋል፣ እንዴት ምናምን የሚሉ አንዳንድ ነገሮችን እየሰማው ስለነበረ እንደው በዚሁ አጋጣሚ በሰው ፊት ይቅርታ መጠየቅም ካለበት ሰሙ ያጠፋው ነገር ካለም ይቅርታ እንዲጠይቃቸው ፈልጋለሁ። ምክንያቱም እጅግ በጣም የምወዳቸው እጅግ በጣም የተረጋጉ እጅግ በጣም ስርዓት ያላቸው ስርዓታቸውንና እርጋታቸውን ከምወድላቸው እዚህ ቲክቶክ መንደር ላይ ከማውቃቸው መምህራን መካከል ሰው አክባሪ የሆኑ እኔ ስደውልላቸው ራሳቸው መልሰው ራሱ ይደውላሉ እና ሰው ሲደውልላቸው ጭምር በስነ ስርዓት በክብር የሚያናግሩ መምህር ናቸው። በጣም እንደሳቸው ለመሆን ሰዎች ቢቀኑባቸው ብዬ ከምመኛቸው አንዱ መምህር በረከት ናቸው እና በዚህ አጋጣሚ ሰሙዬም ፊት ለፊት ስላገኛቸው
እሳቸውንም ቢያናገራቸው ደስ ይለኛል። እሺ በነገራችን ላይ ያው እኔ ልቅደም ያው እኔ እንትን ስለምል እኔ በዚህ ልክ እኔ አላሰብኩትም ነበርና በጣም ብዙ ሰዎች እኔ አላቅም ምናልባት በዚህ አትሆን እኔ ባለፈው እንትን ስለ የነበረው እሳቸውን ለማስከፋት ሳይሆን በቃ የነበረ ፋክት አለና ሲዞሩም የነበሩ ነገሮች ነበሩ እና በዚያም ልክ ነበረ በቃ መስማት እየፈለኩ ኔትወርክ ሲያስቸግረኝ በግድ እየሰማው ነበርና ለዛም ነው እንትን ስለ የነበረው ዝናብኛ ጋርም እየዘነበ ስለነበር ነውና የእውነት መምህራችን መምህር በረከት ኦርቶዶክሳውያን በጠቅላላ ነው የሚኮሩበት ነው ጀስት እርጋታን ዝግ ብሎ ማውራትንና ጀስት ቤተክርስቲያን ከመግለጽ አንፃር እኔ ካየኋቸው በጣም ይሻላሉ ከሚሉት መምህር አንዱ ነውና አይሮ ነው የዛን ቀን አላስታውስም ግን በጣም መምህር በረከትን እንዲህ ብሏቸዋል እያሉም እየተናገሩ ስለነበረ ጀስት በቃ በጣም ምናልባት ያው እንዲህ ብለሃል የሚል ሰው አይደለም መምህር በረከትን በቃ ጀስት ሜንሽን እያደረጉ መምህር በረከትን ይቅርታ ይጠይቅ እንዲያርጓቸዋል እና የሚሉ አንዳንድ ሩመሮች አሉና ምናልባት እርሶንም የተናገረ በቃ ሳወራ የነበረው ኔትወርክ እያስቸገረኝ ዝናብም ስለነበረ ነው ጮክ እያልኩ አወራ የነበረውና እየተቆረረጠም ስለነበረ ቶሎ እያልኩኝ ድምጽ እንዲሰማ ነበረ ያንሳ ደረገ የነበረውና መምህር በእውነት በጣም ይቅርታ ብዙዎችን አይ ቲንክ የረበሽ ብዙዎች አይደሉም አንዳንድ ፖለቲካ የሚሰሩ ሰዎች ናቸው እዚህ ጋር እያወሩም የነበረውና የዛን ጊዜ ደስ የሚለው ነገር የተቆረጠ ቪዲዮ አልነበረም ምክንያቱም እኔ ጀስት እንዲቆረጥ የሚያደርግ ንግግርም እያወራው ስላልሆነ ምክንያቱም የነበረውን ነገር ከርሶ መስማትም ጓጉቼም ስለነበረ ነው መሃል ላይ ገብቼ እንትን ስለነበረው በመሃል እየጠፋብኝ እየመጣም ስለነበረ ከርሶ መስማት ፈልጌም ስለነበረ ነውና ምናልባት በዚያም ቀን ከሆነ በዚያም ቀን ላለው ከዛም በፊት ለነበሩት ስለያንዳንዱ ነገሮች ያው ከርሶ መማር ብዙ ነገርን ላውቅ የሚገባኝና ብዙም እያወቅኩም ያለው ታናሽ ሆንኩ አንድ ኦርቶዶክሳዊ ልጅ ነኝና በእውነት በክርስቶስ ስም በእውነት በጣም ይቅርታ ያው ከልቤ ነው ይቅርታ እኔ በነገራችን ላይ እኔ ይቅርታ ስጠይቅ ውስጤ ምንም የሆነ እንትን የሚኖር ነገር የለምና በጣም ከልቤ ነው ይቅርታ ምሎት በጣም በቃ ይቅርታ ምጠይቆት እና በእውነት በእግዚአብሔር ስም በጣም ይቅርታ በዛ ልክ ጀስት እኔ ኦርቶዶክሳውያን ጋር በዚህ ልክ እኔ በፊት በጣም ምፈራ ሰው ነኝ አላወራም ከአንድ ኦርቶዶክስ ጋርና ካወሩም እኔ ዝም ነበረ ምለው ግን ይሄ አሁን በቅርብ የመጣ ነገር ስለሆነ በፍጹም ከኔ ቆርጬ ልጠላው ወይም ላስወግደው የሚገባ ነገር ነው አይናው በፍጹም እኔን የማይወክል እኔን የማይመስል ነገር እያደረኩኝ ስለነበርም ነውና መምህር በረከት በጣም በእውነት በእግዚአብሔር ስም በጣም ይቅርታ ጠይቆታለሁ ይሄን ነው ምሎት ያው ከዚህ በላይ ማለት ብችል ብል ደስ ይለኛልና በጣም ይቅርታ በሰዓቱ ስለተፈጠረው ነገር አይ ሰላም ብያለሁ ሚኪም ሰሙ ከታች መምህር ኤፍሬምን እያየኋቸው ነው ከዚህ ነገር ባርኮኝ ካህናትም አለው በርከት ያለው ሁላችሁንም ሰላም ብያለሁ ከምዘረዝር አይ ሰሙኔ ባለፈው በዚህ አንድ ጉዳይ ተነስቶ እያወራን ነበር እኔ እናንተም በነበርንበት ውይይት በሱ ጉዳይ ያው እንደዚህ አይነት ነገር ሰው ዲስከስ ያደርግ ሞቅ ሊል ይችላል ምንድነው ሐሳብ በአንድ ጎንና በአንድ ጎን እየተጓተተ ሳይተሳሰብ ወደ ስሜታዊነት ምናምን ሊሄድ ይችላል እንረዳለሁ እኔ ምንም እውነት ለመናገር ከልቤ ምንም የለም እኔ ሰዎች ጮክ ብለው ሊያወሩኝ የማይገባ ሁሉም ሰው በክብር ሊያወራኝ የሚገባ ሰው ነኝ ብዬም አላምንም ምክንያቱም ስህተት ሊኖርብኝ ስለሚችል ማለት ነው ማለት እንደዚህ ሁሉም ሰው በጣም ተጠንቅቆ ሊያወራኝ ይገባል ተጠንቅቆ ሊቀርበኝ ይገባል የሚል ሰው ምንም ስህተት አልሰራም ብሎ የሚያስብ ሰው መሆን አለበትና እኔ ስህተት ልሰራ እችላለሁ የተናገርኩት ነገር ሰዎች ላያሳምን ይችላል ወይም ስሜታዊ ሊያረግ ይችላል ላያረግ አይችልም በፍጹም አይደለም
እና እኔ እንደዛ ብዬ አላስብም። ማለት ሰዎች እግዚአብሔር ያክብርልኝ፣ በጣም ብዙዎች ስለሚያከብሩኝ ስለሚወዱኝ ጮክ ብሎ እኔ ጉዳይ ሲነገር ምናምን በጣም ሴንሲቲቭ የሚሆኑ ሰዎች አሉ። እኔ ግን ራሴ እንደዛ አይደለም የማስበው። እውነት ለመናገር ብዙ ስህተት ልሰራ እንደምችል እና መመከርም መገሰጽም ሊኖርብኝ እንደሚችል ሰው ነው ራሴን የማስበው ሰሙና ያን ጊዜ ባለው ነገር በቃ ውይይት መካከል ነው እንደዛ የነበረው። በቀደም እና ታላቁ ቤት ስንገባ ኮሜንት ላይ እያየው ነበረ ብዙ መምህር በረከትን ይቅርታ ጠይቅ የሚልና ምን ተብሎ ነው? እኔ የሰማሁት ነገር የለኝም። ትላንት ማታ ቤት ከፍተህ እንደዚህ ብለህ ስታወራ ነበር ምናምን የሚል ነገር አየውና ተመስገን እኔ ምንም የሰማሁት ነገር የለኝም ብዬ በቃ ጉዳዩን ተውኩት። ብዙም ይህንን ወደ ሌላ እንትንም ለማድረግ አልፈለኩም። እንደው ብሰማው ብዬ የማስበው ያመለጠኝ ነገር ካለ ምናልባት የተሳሳትኩት ነገር ካለ ማስተካከል ያለብኝ ወይም እዛ ስለ እኔ ከተነገረው ውስጥ እኔ ማስተካከል የሚኖርብኝ ነገር ካለ ሰምቼው ቢሆን ብዬ አሰብኩ እንጂ ምንም የሰማሁት ነገር የለኝም። ሰሙ እንደዚህ አድርጎኛል ብዬ እኔ በእኔ ጆሮ የሰማሁት ነገር የለኝም። ብዙ ሰዎች ግን እንደዛ እያሉ እየሰማው ነበረ። ለማንኛውም ሰሙ እኔ ምንም አይነት ነገር ባይኖረኝም እንደው እንደዚህ አይነት ስሜት ስለተፈጠረ ሰዎችም እንግዲህ የሰሙ ሰዎች እንደዛ ስላሉ አንተም ሕሊና ምንም እንዳይኖር እኔ ይቅርታ በጣም በትህትና ነው ይቅርታ ነው የምቀበለው። እኛም ያስቀየምናችሁ ሰዎች ካለ በትክክልም በምንም ያው ይቅርታ መጠየቅ ያለ ነገር ነው። ክርስቲያኖች ስለሆን ክርስቲያን እኮ በቁጣችሁ ፀሐይ አይግባበት ተብለናል። ሰው ሊያጠፋ ይችላል፣ ሊቆጣ ይችላል፣ ተቆጥቶ በስሜት የሆነ ነገር ሊናገር ይችላል። ግን ፀሐይ እስከሚገባ ድረስ ሕሊናው በዛ ሁኔታ መቀጠል የለበትም። ወዲያው ሕሊናውን ወቅሶት መንፈስ ቅዱስ በልባችን ውስጥ ካለ ወዲያው ነው የሚወቅሰን። ጥፋት ስናጠፋ ሰው እስከሚነግረንም እኮ አይጠብቅም። እና ያን ጊዜ ተረጋግተን ቁጭ ብለን ልባችን ሲወቅሰን የተሳሳቱ የተበላሹ ነገሮችን ማስተካከል፣ ያጠፋነው ነገር ካለ ማስተካከል፣ ይቅርታ መጠየቅ ያለብን ካለ መጠየቅ፣ እንደው ከተናገርነው ውስጥ ሚስ አንደርስታንድ ሊደረግ የሚችል ነገርም ካለ ማስተካከል ያው የክርስትናችን መገለጫ ነው። እኔ እንደው በዚህ አጋጣሚ ግን መልእክት አንድ ነገር ልበሉትና በጣም ይቅርታ አቋረጥኩት። እዚህ ጋር ቤቱን ከፍቶ ምናምን ለሚሉ እውነት እኔ መጥፎ ነገር በእርሱ ዙሪያ ተናግሬ ቢሆን ኖሮ ቪዲዮ ተቆርጦ ልክ የዲያቆን ዘማርያም ቪዲዮ እንደተቆረጠ ለእርሱ ቪዲዮ ቆርጦ ይልኩሎት ነበር። በሰዓቱ ግን እኔ ቤቴን ከፍቼ ከእሳቸው ጋር በሰላም ነበር ያወራ ነው እንዲህ ምክንያቱም ፖለቲካ እየሰሩ ስለነበረ ቤት ተከፍቶ ይኸው እንዲያሉት እንዲተባለ እንዲህ እያሉ ስለነበረ እኔ በሰዓቱ ያልኩት ይህንን ፓርት ነው። ከእሳቸው ጋር ስናወራ በዚህ ልክ ነው። ኢቭን ያልተግባባንበት ነገር እንኳ ሲኖር ምንድን ያሉት አያዋለው ነው ያሉት። ለምንድን ነው የምትሳደቡት? ይሄንን ፓርት ነው እንግዲህ ስድብ ቢሆን ኖሮ ተቆርጦ ይሄኔ እዚህ ሚዲያ ላይ በቃ እንደ መምህር ዘማርያም በቃ እንትን ይል ነበር። ምንም በሳቱ ላይ መጥፎ ነገር አልተናገርኩም በእርሱ ዙሪያ እኔ ቤቴ ከሆነ። አሁን እነሱ ምንድነው የሆነ አላር አንዳንድ ጥሩ ክርስቲያን ያልሆኑ ሰዎች ምናልባት የሌላ ቤተ እምነት ተከታዮች ሊሆኑ ይችላሉ እና እንትን እያሉ ነገሮችን ማጋል ስለፈለጉ ነው። አሁን መምህር ታላቁ ቤት ሲደረግ የነበረው እኛን ስሜታዊ አርገውን በቃ በጣም ተናደን ምናምን ምንናገር አርገው ነበር ያ ሁሉ ነገር ሲወርድ የነበረውና እግዚአብሔር ይመስገን አይደለም እኛ ከመምህራኖቻችን ጋር ከአባቶች ጋር ቁጭ ብለን ይቅርና ከሌሎች ጋርም ስናወራ በዚህ ልክ ሄደን እንትን አንልምና እኔ ድምጤን ጮክ አድርጌ በዛ እኔ በጣም እንትን ብሎኝ ነበር እኔም ተሰምቶኝ ነበርና ከሚኪን ጋር ስናወራ ነበረ። ያው እኔ በሰዓቱ ጀስት እኔ እንዲህ አይነት ነገር ተፈጥሮ ነበርና እንዲሰሙኝ ስለምፈልግ ነው ስቸኩል የነበረው ነው ብዬው ነበር እየተቆራረጠብኝ ስለነበርና መጥፎ ነገር ቢኖር ኖሮ ቆርጠው ይልኩሎት ነበር። ይሄን አሁን እንደዚህ በግሩፕ ይመጡና እንዲህ ተባለ እንዲያሉ እንዲያርግ እርሶ ጋር ሌላ ጥርጣሬ እንዲኖር በቃ ምን ብሎኝ ነው ብለው እንዲሉ ይሄን ነገር መፍጠር ነው የሚፈልገውና በሰዓቱ እኔ ቤቴን ከፍቼ እርሶን አይደለም ቢሆን ኖሮ ተቆርጦ ይሄኔ ቪዲዮ እየተገጠመ ፎቶ እየተለጠፈ በጣም ነበረ የምሰደበው።
ለዛ ነገር አልተሳካም ነበረ። የተጠበቀው ያ ነገር ስላልተሳካ ታላቁ ቤት እንዲሆን ነበረ። እርሶን ሜንሽን እያረጉ እኔንም ሜንሽን እያረጉ እንትን ሲሉኝ የነበረው በቃ ምንም ከኦርቶዶክሳውያን አይሳደቡም እያልኩ ነበር እኔ እንትን ስላቸው የነበረው እና ለዛም እኔ በጣም ይቅርታ ምናልባት እነዚህ አሁን ለእርሶ የነገሩት በጣም ነው። እኔ እንደውም ፖዚቲቭሊ ነው እርሶን ሁሉ ሳነሳዎት የነበረው ቤቴና እሳቸውም እኮ በዚህ ሐሳብ እንዲህ አይነት ሐሳብ ሰጥተዋል እያልኩ ፖዚቲቭሊ ነው ሳወራ የነበረው። እነሱ የመጡበት መንገድ ግን ትንሽ ከባድ ነው። ለዛ ነው መምህር። አይ በቃ ምንም ችግር የለውም። ስሙ ወደፊት ያለው ነገር አብረን መተናነጽ ሁላችንም በእውነቱ በቤተ ክርስቲያን መምህር ልንባል የሚገባ ሰዎች አይደለንም። ደቀ መዛሙርት ነን፣ ተማሪዎች ነን። እኔ አሁን መምህር በረከት ሲባል መምህር የሚለውን ስንቱን ሰው አትበሉኝ ብዬ ዘልቀዋለሁ ብዬ ተውኩት እንጂ ለእኛ አይገባም በእውነቱ ማለት ነው። ምክንያቱም በጣም ትላልቅ አባቶች ቅዱሳት መጻሕፍትን 20 ዓመት 30 ዓመት ተምረው በአእምሯቸው በልባቸው ወስነው የያዙ ደቀ መዛሙርት ሲያስተምሩ የሚኖሩ ትላልቅ መምህራን የተጠሩበት ስም ነውና ሁላችንም በእውነቱ ደቀ መዛሙርት ነን፣ ተማሪዎች ነን። የሚጎለን ነገር ይኖራል። የሆነ አቋም ይዘን እንደው ፋይት ማድረግ ምናምን ጎራ ይዘን እንደዚህ መደባደብ ምናምን ሳይሆን በቃ አንድ ጉዳይ ሲነሳ እንደው ተሰብስበንም ዲስከስ ብናደርገው አስፔክቶች የምናዋጣው ነገር ይኖራል። ከዚያ በኋላ ደግሞ ሊቃውንት ትላልቅ መምህራን የሚሉትን ነገር እንቀበላለን፣ ከኛ የተሻሉ መምህራን ማለት ነው። እና የአስተምሮ ጉዳይም ቢሆን እንትን ባንሆን በጣም ፍራስትሬት ባናረግ። ቤተክርስቲያናችን በጣም ትልቅ ቤተክርስቲያን ነች። የሆነ ቲክቶክ ላይ አንድ ሰው ሁለት ሰው የሆነ ነገር ስላለ በቃ የቤተክርስቲያን ትምህርት ሌላ አቅጣጫ ይዞ ምናምን ይላል ብለን ለጦርነት መነሳት የለብንም። ባይዘው ቢሳሳት እንኳ አንድ ሰው ለመምከሪያ ጊዜ ራሱን ለማስተካከያ ጊዜ ብንሰጠው ጥሩ ነው። ለምን መሰላችሁ? ቤተክርስቲያን እኮ የአንድምታ ትርጓሜ ያላት ሊቃውንት አሏት። በጣም ትምህርቷን የሚጠብቅ አባቶቻችን ሰፍረው ቆጥረው ያስቀመጡት ብዙ ነገር አለ እና ይሄ በጣም ሴንሲቲቭ ሆነን ወደ ጠብ አንሂድ። ስተትን ስተት ማለት አለብን። ግን ቅድም ዘማርያም እያለ ነበረ በሚያንጽ መንገድ ሰዎችን በሚያስከፋ በሚያስቆጣ መንገድ ሳይሆን እንደው እንደዚህ ያለ መምህር በረከት ምን ለማለት ፈልጎ ነው ወይም ቀሲስ ወይም መምህር ታላቁ ወይም መምህር ኤፍሬም እንዲህ ያሉ ምን ለማለት ፈልገው ነው? እስኪ ያብራሩልን። እድል መፍጠር፣ የተሳሳትነው ነገር ካለም ደግሞ እንደዛ ማድረግ፣ ሌሎችም ጋር እንደዛ ቢሆን ጥሩ ነው። ምክንያቱም አስተምሯችን የተሰፈረ የተለካ ነው። ማንም ሰው መጥቶ የሆነ እንደ ሻሎ እንደሆነ ሐይቅ አደፍርሶት ምናምን ጭቃ አድርጎት የሚሄድ አይደለም። ውቅያኖስ ነው። ውቅያኖስ ላይ ሆነን በጣም ፍራስትሬሽን ውስጥ መግባት የለብንም። እኔ በዕቅበተ እምነት አንድ ሰው የጻፈው በጣም ድንቅ ነገር እያነበብኩ ነበረ። ዕቅበተ እምነት በጣም ስቴብል የሆነ አእምሮ ይጠይቃል። ስቴብል የሆነ ማለት በጣም የማይሸበር ከተጠቃን ምናምናችን ተመታ፣ ትምህርታችን ፈረሰ፣ እንደዚህ ተናጋ ምናምን ብሎ በማይደነግጥ ይሄ የእሳት የሚያጠፋ አይነት ወይም ደግሞ የሆነ ይህ ሚኒሻ አይነት አካሄድ በጦርነት ወታደር እስከሚሰለጥን ድረስ አለ አይደል? ሚኒሻ ምናምን ገብቶ ምናምን ለማብረድ በዛ አይነት በስሜታዊነት ምናምን ባናረገው። ይህንን እኔ ለሰሙ አይደለም ለሰሙ ብቻ አይደለም የምናገረው፣ ለሁላችንም ነው። ለስፔሲፊካሊ ለሆነ ሰው አይደለም። ሁላችንም በተረጋጋ መንፈስ እናድርገው። በጣም በመሸበር በጣም የከባድ የሆነ አደጋ ውስጥ እንዳለን ወይም የሆነ ትምህርት የቤተ ክርስቲያን ትምህርት የሆነ ሰው መጥቶ በቃ በርዞት አበላሽቶት ምናምን የሚሄድ አይነት እንደዛ አድርገን በመሸበር ስሜት አናርገው።
የቤተ ክርስቲያን መንፈስ አለ የሚጠብቅ በምዕመናኑ ዘንድ አለ፣ በመምህራኑ ዘንድ አለ፣ በስርዓቷ በቅዳሴው ውስጥ አለ፣ በትርጓሜው ውስጥ አለ። ቤተክርስቲያን በጣም ብዙ ምሰሶ ነው ያላት፣ ትምህርቷ የሚቆምበት ማለት ነው። አንድ ሰው ተነስቶ ወይም ሁለት ሰው ተነስቶ ነገ የሆነ ነገር ቢፈጥር ራሱን ጎድቶ ነው የሚሄደው። እንዲህ ቤተክርስቲያን ላይ በ2000 ዓመት የተተከለ ነገር መጥቶ እንደዚህ እንደ ሸንበቆ ወዙዞ ሰብሮ ምናምን የሚሄድ ሰው የለም። እና ይሄንን የምለው ለምንድን ነው? የመጠቃት ስሜት ውስጥ ከሆን ሰዎችን አታክ ለማድረግ የተዘጋጀን እንሆናለን። ከቤተክርስቲያን በጣም እየተጠቃች ነው፣ እንደዚህ እየሆነች ነው ምናምን በሚል ስሜት በጣም አለው። ልክ እኮ እሱን የምንልበት ልክ አለው። ግን በወንድሞችም በምንም በእንዲህ አይነት ስሜት ውስጥ በጣም እንዳንገባ ነው። ዙሪያችን ያለን ሰው ሁሉ ወደ መጠራጠር እንደው ከእውቀት መጉደል አንዳንድ ነገር የሚያበላሸውን ሁሉ በዓላማ ቤተክርስቲያንን እያበላሸ እንደሆነ እንዳይሰማን እንዲህ አይነት ስሜት የመጠቃት ስሜት ከቤተክርስቲያን በጣም የተደራጀ አይነት ዘመቻ ውስጥ ከተን እንትን እንዳንሆን ነው። ያው ሀሳቤ ገብቷቸዋል። እኔ ምንድነው ማምነው ሚኪ፣ ቤተክርስቲያናችን በጣም ጠንካራ ቤተክርስቲያን ነች። ደካማ ቤተክርስቲያን አይደለም ያለችን። አባቶቻችን ለምንድን ነው የሆነ ነገር ሲል እየወጡ እንደኛ ምናምን የማይጮሁት? ጥንካሬዋን ስለሚያውቁ ነው። እንደኛ ተሸባሪዎች አይደሉም። መቼ ምን መልስ መስጠት እንዳለባቸው፣ ሰውን እስከምን ድረስ መታገስ እንዳለባቸው፣ ምን ላይ በቃ ማለት እንዳለባቸው ያውቃሉ። በተረጋጋ ስሜት ነው የሚያደርጉት ማለት ነው። ለምን? የቤተ ክርስቲያኗን ትምህርት ቤተ ክርስቲያን በምን ያህል አለት ላይ እንደቆመች ስለሚያውቁ የመሸበር ልብ ውስጥ ልቦና ውስጥ አይደለም ያሉት። እና እንደዛ ነው። እኔ ይሄ የመሸበር ልቦና እርስ በርሳችንም እንዳያጣላን ስለምፈራ ነው። እኔ አሁን አንድ ወንድም አሁን ዘማርያም ለምሳሌ እኔ አንድ ስህተት ነው የምለውን ትምህርት ቢያስተምር እኔ የምቸኩለው ዘማርያም የቤተ ክርስቲያንን ትምህርት አበላሸ ለማለት ሳይሆን ዘማርያምን ነው የምፈልገው ቀድሜ። ለምን መሰላችሁ? ትምህርቱ የትም እንደማይሄድ አውቃለሁ። ትምህርቱ ዘማርያም አንድ ትምህርት ቢያበላሽ በማንኛውም ሰዓት ተነስተው ሊቃውንት ያስተካክሉታል። እኔም በሆነ ሰዓት ላይ ስህተት ከመሰለኝ እናገራለሁ። ግን ዘማርያም ወዴት እየሄደ ነው? ይህ ልጅ መመለስ አለብን፣ ማስተካከል አለብን ብዬ ነው ማሰብ ያለብኝ ቀድሜ። ምክንያቱም ትምህርታችን የጸና ብዙ ዓመት የኖረ ነው። ዘማርያም ግን በሆነ ነገር ገፍተን ልንጥለው እንችላለን። አያችሁ፣ የሰው ሕይወት በጣም ውድ ነው። የወንድሞች የእህቶች በጣም እያንዳንዱ በቤተ ክርስቲያን ውስጥ የሚኖር ሰው እያንዳንዱ ሰው እኮ ክርስቶስ የሞተለት ሰው ነው። እያንዳንዱ ሰው እኮ እንደ ሳምራዊቷ ሴት ክርስቶስ በቀትር ሰዓት ሂዶ የሚያናግረው ሰው ነው። እያንዳንዱ ሰው ውድ ነው፣ ማሰብ አለብን። በተለይ በቤተ ክርስቲያን ውስጥ ደግሞ ሕይወታቸውን ሰጥተው ያሉ ሰዎች በሰንበት ትምህርት ቤትም በአገልግሎትም በቲክቶክም በምንም እንደዚህ የሚደክሙ ባወቁት በተረዱት መጠን የሚደክሙ ሰዎች ውድ ሰዎች ናቸውና ለሁሉም ሰው እንጠንቀቅ። ለሁሉም ሰው እንጠንቀቅ። ይህን ሰው እንደዚህ ብለው ተገፍቶ እንዳይወድቅ፣ ሌላ ስሜት ውስጥ እንዳይገባ ለሁሉም ሰው እንጠንቀቅ። አስተምሯችን መጠበቅ አለበት። እንጠብቀዋለን ሁልጊዜ። ደግሞ በቂ አስተምሯችን የሚጠብቁ ሊቃውንትም አሉ። እኛ እንደው በጣም ደጋግመን ስላወራ ነው እንጂ ቤተክርስቲያን መምህራን በቂ መምህራን አሉ እና እኛም ቢሆን ደግሞ መናገር ባለብን ሰዓት እንናገራለን። ግን የወንድሞቻችንን የእህቶቻችንን ሕይወት እንጠብቅ። ከውስጥ ወደ ውጭ ይሁን። ስህተትም ስናይ ከውስጥ ጀምረን ወደ ውጭ እንሂድ ማለት በግል ማናገር፣ በሚቀርበው ሰው በኩል እንደው አናግረው ማለት፣
ማስመከር መምከር አለ እኮ። ከዛ በኋላ ደግሞ መጨረሻ ላይ በጣም አስቸጋሪ ሲሆን ብዙ ምዕመናንን የሚጎዳ ነገር ሲሆን በግልጽ የሚደረግ ነገር ሲኖር በግልጽ የሚወቀስበት ደረጃ ይኖራል ማንም ሰው እና እንትኑ ደረጃውን ጠብቀን ተጠንቅቀን እናድርግ። ለሁሉም ሰው ህይወት እንጠንቀቅ። ከሁሉም በላይ ፍቅር፣ እንደ ፍቅር አይነት ትልቅ ነገር የለም። ነገራችን ላይ ደቀ መዛሙርቴ መሆናችሁ እንኳን የሚታወቀው በፍቅር ነው ብሏል ጌታ በወንጌልና ሰውን ሳንወድ ሰዎችን ለሰዎች ሳንጨነቅ ሰውን ሳንወድ ወንጌልን ማስተማር አንችልምና ቅዱስ ጳውሎስ ከሁሉም ፍቅር ይበልጣል ብሏልና ለፍቅር ብዙ እንጣር ማለት ነው። ለፍቅር ብዙ እንድከም፣ በቃ የሚያስፈልገውን ዋጋ ሁሉ ለፍቅር እንክፈል። መጨረሻ ላይ ረማት የሚያስፈልገው ተግዛዝ የሚያስፈልገው አካል መገሰጽ አለበት። ግን እያንዳንዳችን ምን ያህል ለፍቅር ቦታ ሰጥተናል? ምን ያህል ፍቅርን ኤግዛውስቲቭሊ ተጠቅመን ችግሮችን ለማስተካከል ሂደናል የሚለው ግን የሚቀድም ይመስለኛል። በአጋጣሚ ነው ሚኪ የገባሁት፣ ረጅም ሰዓት አወራው። ግን ሰሙ እግዚአብሔር ይስጥልኝ፣ በእውነቱ እግዚአብሔር ያክብርልኝ ወንድሜ። ይቅርታ መጠየቅ በአሁኑ ዘመን ደግሞ በጣም ከባድ ነው። ይቅርታ መጠየቅን እንደመሸነፍ የሚቆጥር ብዙም ሰው ስላለ ይቅርታ መጠየቅን በራሱ ትልቅ ነገር ነው። አጠፋሁት ብለህ ላሰብከው ነገር ለወደፊቱም እንግዲህ እየተመካከርን ስህተት ሲኖር በሁላችንም እየተራረምን ቤተክርስቲያናችንን ማገልገል ያስፈልገናል። እግዚአብሔር ይስጥልኝ፣ ያክብርልኝ። መምህር እግዚአብሔር ይስጥልን። መምህር በረከት በእውነት እግዚአብሔር አምላክ ሕይወትን ቃል ያሰማልን። ለሁላችንም መልካም የሆነውን መልእክትን ያስተላለፉት ከእርሶም ከአንደበቶትም የተማርነው ትልቅ ነገር አለና እውነት ለመናገር እግዚአብሔር አምላክ ዘመኑትን ሁሉ ይባርክሎት። እጅግ በጣም ነው የምናመሰግነው። ያው ዲያቆን ዘማርያምም ይቅርታውን ተቀብለውታል ለሰሙ፣ እንደዚሁ መምህር በረከትም እንደዚሁ ይቅርታውን ተቀብለውታል። ይቅርታ የሚጠይቅም ይቅርታ የሚቀበልም እርሱ ትልቅ ነውና ሁላችሁም ትልቅነታችሁን ነው በእውነት እግዚአብሔር በሚያውቅ ያሳያችሁን። እግዚአብሔር ይስጥልን። የትምህርት ጉዳይ የአስተምህሮ ጉዳይ እሱ ሊነሳ ይችላል፣ ግን የሁሉ ነገር ፈቺዋ ቤተክርስቲያን ነች፣ የመጨረሻዋ ቤተክርስቲያን ነች እና እሱ ነገር ላይ ከግለሰቦች በወጣ መልኩ ትምህርት ላይ ብቻ ትኩረት ተደርጎ መተናነጽ፣ ወንድምን ገንዘብ ማድረግ ላይም ትኩረት ብናደርግ የሚለውን መምህር በረከት የሚያስተላለፉ ትልቁ መልእክት እሱን መቀበል ሁላችን ይገባል ብዬ አስባለሁ። ቀሲስ ነግሬው ቡራኪዎት ይረሰን፣ ይፍቱን ይባርኩን አባታችን። እግዚአብሔር ይባርክልን፣ እግዚአብሔር ይፍታ። አሜን አሜን። እንደሚናገሩት ነገር ካለ ቀሲስ ብዙ ጊዜ ይገባሉ፣ ቡራኬ ሰጥተው ዝም ይላሉ። መምህራን ላቁም ሰላም አደረሳችሁ። በጣም ዛሬ እኔ በጣም ደስ ብሎኛል። አንዳንድ ቀኖችን እኔም አይ ነበረ እንዲያው ብዙ ነገሮችን ከዚህ ከቲክቶክ ካተረፍናቸው ብዙ ነገር የምናገኛቸው መምህራንን ያገኘንበት ሚስጥር መምህራን የሚያስተምሩ መምህራን ያገኘናቸው በዚሁ በቲክቶኩ ነው ማለት ነው። በአካል ሄደን የማናገኛቸውን እዚህ ቲክቶክ ላይ መጥተው የሚያስተምሩን ትምህርት ብዙ ሰዎች ተቀይረዋል። ብዙ ማለት ነው። እና እነዚህ መምህራኖች ሲኖሩልን በጣም እጅግ ደስ ይለናል። ሁለተኛ ጊዜ ጸብ የኛ አይደለም፣ የኛ መገለጫችን የኦርቶዶክስ መገለጫችን አይደለም። እና ወንድማችን ሰሙም አሁን የሚያካሳየው ትትና ጋራ ከዘማርያም ጋራም ከመምህር በረከት ጋራም ዝቅ ብሎ ይፍቱኝ በማለት ራሱን ዝቅ አድርጎ ይፍቱኝ ይቅርታ በማለቱ እጅግ እግዚአብሔር ያክብርህ። እግዚአብሔር እድሜና ጤና ከረጅም እድሜ እግዚአብሔር ይስጥህ። ቤተሰቦችን እግዚአብሔር ይባርክልህ። ዮሐንስ ማቴዎስ ወንጌል ምዕራፍ 5ን በዚህ አንቀጸ ብፁዓን በሚባለው ያነበበ ሰው ልቡ ለይቅርታ ይቅር ለማለትም
ይቅርታ አድርጉልኝ ለማለትም ክፍት ነው የሚሆነው ማለት ነው። ለምን የሚምሩ ብፁዓን ናቸው እነሱም ይማራሉና፣ ብፁዕ ለመባል ሰውን ይቅር በሉኝ ማለት ነው። እኔ አንዳንድ በኛ ምክንያት በዚች በጸብ ምክንያት ገብተው ብዙ ቀዳዳዎችን የሚያሰፉ ብዙ ሰዎችን አይተናል። በእውነቱ ከሆነ ከተለያዩ ጋር ሰሙ ከአንዱ ሰው ከተነጋገር እንዲያለው እኮ እያሉ ነገርን በነገር እያቀጣጠሉ ክብሪት የሚጭሩ ሰዎች ብዙ አሉ። አሁን እነሱ ሁሉ ዛሬ ውሃን የተቸለሰባቸው ማለት ምን ይሆኑ ይሆን? ምን ያፍሩ? እንዴት ያፍሩ? የኛ ስምምነት አይወዱም። ቅድም በመመንተን ማን ነው ያሬድ ሲያነሳ ነበረ። የማይተዋወቁ እንስሳት አንድ መርከብ ውስጥ ሆነው ነበረ። ከዚያ ውስጥ ግን እንደ አንድ መርከብ ውስጥ ሆነው አንዱ ለአንዱን ሊያጠፋውም ሲከባበሩ እንጂ አንዱን ለአንዱ ሊያጠፋው አይፈልግም ነበረ። የኛም እዚህ መምህራኑ የፈለገውን ያህል ቢጋጩ አንዱን አሳልፎ መሰጣጠት ቢቀር የተሻለ ሀሳብ ነው። ለወደፊቱ ነው ማለት ነው። እና የሚምሩ ብፁዓን ናቸው እነሱም ይማራሉና ደሞሳ የሚያስታርቁ ሚኪያስም እግዚአብሔር ይባርክ አንተን እድሜና ጤና ይስጥ፣ ልጆችን እግዚአብሔር ይባርክልህ። ለምን አስቦ ራሱ አይ ለጊዜ ገቢር ለእግዚአብሔር ቀን አለውና የእግዚአብሔር ሰዓቱን አሁን ነው የመዳን ቀን ዛሬ ነው ብለህ አስበህ የተጣሉ ሰዎች ይታረቁ። ለእስከ መቼ ነው? ለምንድን ነው የሚጣሉት? አስተማሪዎች ናቸው። አስተማሪዎች ራሱ ያው ጨው ናቸው። እነሱ ጨው ደግሞ አልጫ መሆን የለበትም። አጣፋጮች ናቸው፣ ሐዋርያዊ ናቸው። የሚረግሟችሁ መርቁ እየተባሉ ራሱ የሚያስተምሩ ሰዎች ናቸው ብለው ይህንን ደግሞ በማድረግ አንተም ክብር ይገባል። በእውነቱ ከሆነ ይህን ነው ትልቅነት የሚያሳየን። ይህን ነው እኔ ተሰሚነት ያለው ሰው ብቻ ሳይሆን ትንሽ ሳይባል ለትንሽም ለትልቁም መታረቅ ያስፈልጋል ማለት ነው። የግድ አንድ ትልቅ ሰው መጥቶ እስኪያስታርቀንም መጠበቅ የለብንም እና በትንሽ ነገር በቃለ እግዚአብሔር እኮ ነው ድንበር የገፋ የለም እኮ እንዲያው በማይመስል ነገር ሰዎች ስላጋጋሉት ብቻ የተጣሉ የመሰሉ ግን ውስጣቸው ደግሞ ያልተጣሉ ሰዎች ናቸው። እና የተሰበሰቡት እግዚአብሔር መድኃኔዓለም ለሁላችንም ቅን ልቡና ይስጠን፣ ቅን አስተሳሰብ፣ ቅን ልቡና፣ ቅን አእምሮ የእግዚአብሔር ሰዎች ሆነን በእግዚአብሔር መንገድ ተመርተን የእግዚአብሔር መንግስት ወራሾች እንድንሆን አምላከ ቅዱሳን ይርዳን። ሌሎች መምህር ኤፍሬም እነ መላከ ፀሐይ ያሉ እኔ በመናገሬ ይቅርታ ላለሁኝ አመሰግናለሁ። እጅግ ግን በጣም ደስ ብሎኛል። እንደዚህ ያልን ነገር ከሌሎቹ ጋራም ሰዎች የተጣሉ ካሉ እንደዚሁ አስማሙ፣ በቃ አስታርቁ። እነ መምህር በረከትን ዘማርያም የመናፍቃን መዶሻዎች አሉ። እነዚህን ደግሞ የእኛን ደግሞ ሰዎች በማለት ተገና አድርገው ሊወጉን የሚፈልጉ ብዙ ሰዎች ስላሉ በዚህ በቲክቶክ ዓለሙ በዚህ የሚያስተምሩ ልጆች የተጣሉ ሰዎች ካሉ አሁንም እንዲሁ ብታስታርቁ ብዬ ሀሳቤን እቋጫለሁኝ። መድኃኔዓለም ክብረት ይስጥልኝ። አመሰግናለሁኝ። አሚን። አባታችን በእውነት እግዚአብሔር አምላክ ያክብርልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመኖትን ይባርክልን፣ እንደ እርሱ አይነት አባቶችን አያሳጣን። እውነት ለመናገር በዚሁ ዲያቆን ዘማርያም፣ መምህር በረከት፣ ታላቁ ቀሲስ እውነት በግል ሚኪያስ አስቀይሞናል የሚል ሰው ሰሙንም ይኸው አጠገቡ እኔ እሱን ወክዬ መናገር እችላለሁ። ሰሙ አስቀይሞናል የሚሉ ሰዎች ካሉ ጎንበስ ብዬ ፐርሰናሊ ማለት ነው በትምህርት ሳይሆን ፐርሰናሊ ያስቀየምነው ክፉ የተናገርነው ሰዎች ካሉ ይቅርታ ትላንትም ስንጠይቅ ነበረ፣ ዛሬም እጠይቃለሁ፣ እስከ ዕለተ ሞቴ ድረስ እጠይቃለሁ እና መተው የሚሉ ሰዎች ካሉ እውነት ለመናገር ማለት መተው ይቅርታ መጠየቅ እፈለጋለሁ። ሚኪያስ በድለኸኛል፣ ሚኪያስ ስሜን አጥፍተሃል፣ ሚኪያስ ተናግረኸኛል፣ ሚኪያስ ክፉ ነገር በእኔ ላይ ዘርተሃል የሚል ሰው ካለ እንግዲህ አባቶች እዚህ ስራ አላችሁ፣ ይቅርታ ለመጠየቅ እጅጉን ዝግጁ ነኝ። ምክንያቱም የኔ የህይወቴ መሰረት ሁሉ ይቅርታን ያስተማረው ክርስቶስ ስለሆነ የሁላችን የመጣንበት ትልቁ ዓላማ ይሄ ነውና ቀሲስ ነግሬዎርሶን እግዚአብሔር ያክብርልን። እጅግ ጥልቅ የሆነ ጥሩ የሆነ መልእክት ነው ያስተላለፉልን። ሁላችሁም የተናገራችሁት ነገር ለሁላችን አስተማሪ ነው ብዬ አምናለሁኝና መተው
ማንም ሰው ሚኪያስ ይሄን አድርገሃል የሚል ካለ በግል ምጠላው፣ በግል ላስቀየመው መፈልግ፣ በግል ላዋርደው መፈልገው ቅንጣት ታክል አንድም ሰው የለምና ሰሙም ወንድማችን በተመሳሳይ በአደባባይ ማንም ሰው ከዚህ በኋላ መሳደብ፣ መናገር፣ ስለሰደቡት ስማቸውን ፎቶቸውን አውጥቶ እንዲናገር እግዚአብሔር በሚያውቅ ትላንትም ስንፈቅድለት አልነበረ፣ ከጎኑ አልቆምንም።